አባታችን አብርሃም ከእግዚአብሔር ጋር የተነጋገረበት ታሪክ በኦሪት ዘፍጥረት ምዕራፍ 18 ላይ ተጽፎ እናገኛለን። እግዚአብሔር ሰዶምና ገሞራ የተባሉ ሁለት ከተሞች ላይ የሚኖሩ በጣም በብዙ ሺህ የሚቆጠሩ ህዝቦች ነበሩ። እነዚህ ሰዎች ዛሬም ድረስ በስማቸው የሚጠራ ኃጢአት አለ፣ ግብረ ሰዶም ተብሎ። ይህን ኃጢአት እየሰሩ ሌላም ብዙ ክፉ ነገር እያደረጉ ትንቢተ ሕዝቅኤል ላይ የሰዶም ኃጢአት ብዙ ነው ይላል። እንጀራን መጥገብ፣ ስራ መፍታት የመሳሰለው ሁሉ አለ እና በኃጢአት እየኖሩ እግዚአብሔርን አሳዘኑት። ስለዚህ እግዚአብሔር ሊያጠፋቸው ፈለገ። ሰዶምና ገሞራን ከማጥፋቱ በፊት ግን ምን አለ? በውኑ እኔ የማደርገውን ከባሪያዬ ከአብርሃም እሰውራለሁ አለ። ለአብርሃም ሳልነግር አንዳች አላደርግም አለ። እውነት ነው። ነቢዩ ሐጌም በእውነት ጌታ እግዚአብሔር ምስጢሩን ለነቢያት ካልተናገረ በቀር አንዳች አያደርግም ይላል። ስለዚህ እግዚአብሔር ለአብርሃም ነገረው። አብርሃም ሆይ የሰዶምና የገሞራ ኃጢአታቸው በዝቷል፣ ላጠፋቸው ነው ብሎ ለወዳጁ ለአብርሃም ነገረው። አባታችን አብርሃም ይህን ሲሰማ ምን አለ? በእውነት ጌታ ሆይ የምድር ዳኛ እንኳን በቅን ይፈርድ የለ ወይ? አንተ የሰማዩ ዳኛ እንዴት አትፈርድም? እንዲያው እዛች ከተማ ውስጥ 50 ጻድቃን ቢኖሩ ይህ ሁሉ ሕዝብ መካከል 50 ጻድቃን እያለ ለ50ው ብለህ ከተማይቱን አትምርም ወይ? እንደው አብረህ ታጠፋቸዋለህ ወይ? ይህ ካንተ ይራቅ። ለ50ው ስትል ከተማውን ልትምር ይገባሃል አለው። ከኔ ጋር ናችሁ? አብርሃም ምን አለ? ይህን ምልጃ ሲያቀርብ እግዚአብሔር ምን አለው? በከተማይቱ ውስጥ 50 ጻድቃን ካገኘው ከተማይቱን ለነሱ ስል እምራለዋል። ተቀበለዋል? ተቀበለው። አብርሃም ሲያስበው ሰዶምና ገሞራ ውስጥ 50 ጻድቃን ላይኖሩ ይችላል። እንደው ጌታ ወይ መቼስ አንዴ መጠየቅ ጀምሬያለሁ፣ ከ50ው 5 ቢጎድልስ አለ። ስንት ቢሆኑ? አቤት እንደው 5 ጎደለ ብለህ ታጠፋለህ አለው። ስለ 45ቱ ስል ከተማይቱን ይቅር እላለዋል። 2 በሉ። አብርሃም ቀጠለ። ጌታ ወይ መቼስ እኔ አፈር ነኝ፣ አመድ ነኝ፣ ትቢያ ነኝ፣ ግን አንዴ መናገር ጀምሬያለሁ። እንደው 40 ቢሆኑ ለ40ው ስትል ከተማዋን አትምርም ወይ? አብረህ ታጠፋለህ ያለ 40 ጻድቃን ካገኘው ከተማይቱን ይቅር እላለሁ አለ። ጌታ ሆይ ይቅር በለኝ፣ እንደው 30 ቢሆኑስ አለ። ለ30ው ስል እምራለሁ አለ። እንደው የመጨረሻ ይቅር በለኝ 20 ቢሆኑስ አለ። ለ20ው ስል ይቅር እላለሁ። በቃ እንደው አንድ የመጨረሻ ልናገር አለ አብርሃም። 10 ቢሆኑስ አለ። ለ10ሩ ስል ከተማይቱን ምን እላለሁ? ይቅር እላለሁ አለ። 6 ጊዜ እግዚአብሔር እስከ 10 ጻድቃን ካገኘው ይቅር እላለሁ አለ። የሚያሳዝነው ሰዶምንና ገሞራን በሚያካክሉ ታላላቅ ከተሞች ውስጥ 10 ጻድቃን እንኳን አልነበሩም። አይገርም? 10 እንደው ሕፃን እንኳን የለም። ለነገሩ እነሱ መውለድ ትተው ሌላ ስራ ከጀመሩ ቆይተዋል። እንዴት ሕፃን ይኖራል? 10 ጻድቃን የለም። ግን ለ10ሩ ጻድቃን ስል እምራለዋል። ምናልባት 10 ብሎ ሲያቆም እዚህ መሃል ቁጭ ብለን ስንሰማ እንደው አብርሃም ትንሽ ወረድ ቢያደርገው ብላችሁ አሰባችሁ? ከ10 ወረድ ቢል የእግዚአብሔር አሰራር ይታወቃል። እግዚአብሔር በአንዲት ከተማ ላይ እስከ 10 ጻድቃን ካገኘ ከተማይቱን ይቅር ይላታል። እንደው ከምንኖርባት ከአዲስ አበባ 10 ጻድቃንን አያጥፋብን አምላካችን። እንግዲህ እስካሁን የቆየነው 10 ተገኝተው ነው ማለት ነው። እስከ 10 ካገኘ ከተማውን ይምራል። 8 9 ከሆኑስ እነሱን ያድንና ከተማውን ያጠፋል። በምን አወቅን? በኖህ ዘመን ኖህን፣ ሚስቱን፣ 3 ልጆቹን ከነሚስቶቻቸው 8 ሰው አድኖ ዓለምን በጥፋቷ አጥፍቶ 3 4 ከሆኑስ 4ቱን አውጥቶ ከተማውን ያጠፋል። በምን አወቅን? ከሰዶምና ገሞራ ሎጥን፣ ሚስቱን ከነ 2 ሴት ልጆቻቸው ከከተማው አውጥቶ ከተማይቱን አጠፋ። የመጨረሻ ጥጉ 3 ሰው ነው። እስከ 3 ጻድቃን ካገኘ እግዚአብሔር እነዚያን ጻድቃን ያወጣል። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 14 ላይ አንዲትን ከተማ ላጠፋት ብፈልግ በዚያ ከተማ ላይ ኖህ፣ ኢዮብና ዳንኤል ቢገኙ ይላል። 3 ጻድቃን ከተገኙ እነሱን አውጥቶ ከተማዋን ያጠፋታል። ከ3 ካነሱ 2 ወይ 1 ጻድቅ ከተገኘስ ለኃጥአን የመጣ
ለጻድቃን ይተርፋል። እግዚአብሔር ከከተማችን የቅዱሳን ቁጥር አያጉልብን። ቅዱሳን ካሉ ለነሱ ብሎ ይምራል ማለት ነው። ግን ለምንድን ነው እንዲህ የሚያደርገው? ምክንያቱም ራሱ እግዚአብሔር ነግሮናል። ለምሳሌ አንድ ሰው ወይን ቢተክል የተከለው ወይን አላፈራ ቢለው አንድ ገበሬ አላፈራም ብሎ ያንን ወይን ሊቆርጥ መጥረቢያ ይዞ ምሳር ይዞ ቢሄድ ሊቆርጠው ሲል ትንሽ የወይን ዘለላ ካየ ይሄ ወይን ሊያፈራ ነው ብሎ ያንን ወይን ይምረዋል። እግዚአብሔር እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 65 ከቁጥር 5 ላይ ወይን በዘለላው በተገኘ ጊዜ ሊያፈራ ነውና አትቁረጡት እንደሚባለው ስለ ባሪያዎቼ ስለ ቅዱሳን ስል እንዲህ አደርጋለሁ አለ እግዚአብሔር። አዲስ አበባ ውስጥ 10 ጻድቅ ካገኘ ይህች ከተማ ልታፈራ ነው ብሎ ስለ 10 ጻድቃን ከተማይቱን ይምራል። የቅዱሳንን ቁጥር ከከተማችን አያሳንስብን። የመጨረሻው ነጥብ እንግዲህ ብዙ ጊዜ ቅዱሳን ያማልዳሉ አያማልዱም እያሉ የሚጨቃጨቁን ሰዎች በመጀመሪያ እስቲ መጽሐፍ ቅዱስ ላይ ቅዱሳን ያማልዳሉ የሚል ካለ አሳየኝና ዛሬውን ኦርቶዶክስ ሆናለሁ ብለው ፍጥጥ ብለው የሚጠይቁ ሰዎች አሉ። የሉም? አሉ። እስቲ የቱ ጋር ነው ያማልዳሉ የሚለው ብለው ይጠይቃሉ። እማያውቅ ሰው መቼስ እንዲህ ፍጥጥ ብለው የሚያወሩት ባይኖር ነው ብሎ ይፈራና ሱማ የለም ግን ያማልዳሉ ይላል። ከዛ ይጫወቱበት። መጥቀስ የቻለ ሰው ግን እንዴ ስለናንተ ሲያማልዱ ይናፍቋቸዋል ይሌለ ወይ? በቃና ዘገሊላ ድንግል ማርያም አማልዳ ውሃን ወይን አላስደረገችም ወይ? አብርሃም ስለ ሰዶም አልለመነም ወይ? ሙሴ ስለ እስራኤል ቆሞ አላማለደም ወይ ብሎ ጠቅሶ የሚከራከራቸው ሰው ሲያገኙ ደግሞ አይ እኛ እኮ አያማልዱም እኮ አላልንም ይላሉ። ደግሞ አባቶቻችን መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታይ ሰፈር መሄድ ፈልጌ ነበር ይላል። ጎርፍ ሲወስደው ትራንስፖርት አገኘ ይላል። ግን የወሰደው ጎርፉ ነው እንጂ እሱ ፈልጎ አይደል። ጥቅስ ሲጎርፍባቸው ጥያቄዋን ይቀይሯታል። መጀመሪያ አያማልዱም ነበር የሚሉት ፍጡር አያማልድም ክብር ይግባውና እስቲ ታዲያ ፈጣሪ ነው የሚያማልደው? ፍጡር አያማልድም ሲል ይቆዩና በደንብ ሲጠቀስባቸው ደግሞ ጥያቄዋን ያስተካክሉና እኛ እኮ አያማልዱም አላልንም፣ ማማለድ ያማልዳሉ ግን በህይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም ይላል። እችን ስላመኑ ራሱ እግዚአብሔር ይመስገን። ከሞቱ አያማልዱም፣ በህይወት ካሉ ግን ምን ይላሉ? ያማልዳሉ። እችን ካመኑ ሚካኤል ይሞታል፣ ገብርኤል ይሞታል፣ መላእክት ይሞታሉ። ስለዚህ ምን ይላሉ ማለት ነው? ያማልዳሉ። ቢያንስ መላእክቱን ያማልዱን ይበሏቸው። ግድ የለም እኛ ሌሎቹን ሰዎቹን እኛ እንጠይቃለን። ሞት ከሆነ ምልጃ የሚከለክለው መላእክቱ አይሞቱም። አረ ያልሞቱ ቅዱሳኑም አሉ። እነ ሄኖክ አሉ፣ እነ ኤልያስ አሉ፣ እነ አቡነ አረጋዊ አሉ፣ እነ ቅዱስ ያሬድ አሉ። እነሱን አማልዱ እንላለና ያልሞቱት። ከዛ ውጭ አሁን እውነት ቅዱሳን ሞቱ የሚሉ ሰዎች አሁን ጊዮርጊስ ሞቶ እኛ መቆማችን ነው? ጊዮርጊስ እንደሙት ተቆጥሮ እኛ ሕያው መሆናችን ነው? ያሳፍራል እኮ። ኃጢአተኞች ቢኖሩም እንደሞቱ ነው የሚቆጠሩት። ጻድቃን ግን ቢሞቱም በእግዚአብሔር ፊት ምንድን ናቸው? ሕያዋን ናቸው። ቅዱስ ጳውሎስ እንዳለው ሊሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ይህ ከሁሉም ይሻል ነዋል። እዚህ ከኛ ጋር ሆኖ የሚለምን እዚህ ከኛ ጋር ሆኖ የሚያማልድ ጳውሎስ ሰማይ ቤት ሲሄድ እንዴት አፉ ይዘጋል? ከክርስቶስ ጋር ሲሆን እንዴት አይጸልይም? እንዲያውም ቅዱሳን የበለጠ የሚያማልዱት በስጋ እያሉ ሳይሆን በነፍስ ባጸደ ነፍስ በእግዚአብሔር ፊት ሲቆሙ። ጊዮርጊስ ስለ ሁላችን ይጸልያል፣ አሁን ያማልዳል። በእውነት ምልጃውን ያድርግልን ለሁላችን። ቅዱሳን እንደውም ክብራቸው የሚጨምረው ከሞቱ በኋላ ነው። እንደው አባቶቻችን ምን ይላሉ? የጻድቅና የዶሮ ክብሩ ከሞተ በኋላ ነው ይላሉ። አሁን ዶሮ በህይወት እያለች ትከበራለች? ከኔ ጋር ናችሁ? ዶሮ ሳሎን ውስጥ ገባ ምንድን ነው የምትሉት? እሺ ትላለች። ከታረደ በኋላ እሺ ትላለች። እሺ ነው የምትሉት አይደል? አዎ ልክ ስትታረድ ቤተሰቡ ሁሉ ይከባታል አይደል? ትከበር። የጻድቃንም ክብራቸው እንደውም የሚጨምረው በስጋ እያሉ ሳይሆን በአጸደ ነፍስ ሲሆኑ ነው። ይሄ ዝም ብሎ ሎጂክ እንዳይመስላችሁ መጽሐፍ ቅዱስ ጠቅሰን እናብቃ። የዮሐንስ ራእይ ምዕራፍ 6 ከቁጥር 10 ላይ በእግዚአብሔር ፊት ይላል ስለ ክርስቶስ መስክረው የታረዱትን ሰማዕታት በክርስቶስ ፊት ቆመው አዩአቸው ይላል። እነ ጊዮርጊስን 144,000 ሕፃናት ሰማዕታቱን በክርስቶስ ፊት ቆመው አዩአቸው። አቤቱ የሰራዊት ጌታ እግዚአብሔር ወይ
ደማችን በምድር ላይ እስከ መቼ ይፈሳል? እስከ መቼ አትፈርድም? ብለው ሲለምኑ አዩዋቸው። እንደነሱ የሚገደሉ የሌሎች ሰማዕታት ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተነገራቸው። ነጭ ልብስም ተሰጣቸው ይላል። እነ ጊዮርጊስ ነጭ ልብስ ለብሰው በሰማይ ስለ ሁላችን እየጸለዩ ነው። ምዕመናን ደስ ይበላችሁ በዚህ